ትንቢተ ኢሳይያስ ምዕራፍ 28 ለኤፍሬም ሰካሮች ትዕቢት አክሊል፣ በወይን ጠጅ ለተሸነፉ በወፍራም ሸለቆአቸው ራስ ላይ ላለችም ለረገፈች ለክብሩ ጌጥ አበባ ወዮ! እነሆ በጌታ ዘንድ ኃያል ብርቱ የሆነ አለ። እንደ በረዶ ጨፎ እንደሚያጠፋም አውሎ ነፋስ እንደሚያጥለቀልቅም እንደ ታላቅ ውኃ ፈሳሽ በጠነከረ እጅ ወደ ምድር ይጥላል። የኤፍሬም ሰካሮች ትዕቢት አክሊል በእግር ይረገጣል። በወፍራም ሸለቆ ራስ ላይ ያለች የረገፈች የክብሩ ጌጥ አበባ ከመከር በፊት አስቀድማ እንደምትበስል በለስ ትሆናለች። ሰው ባያት ጊዜ በእጁ እንዳለች ይበላታል። በዚያ ቀን የሠራዊት ጌታ እግዚአብሔር ለቀሩት ሕዝብ የክብር ዘውድና የጌጥ አክሊል ይሆናል። በፍርድ ወንበር ላይ ለሚቀመጥም የፍርድ መንፈስ፣ ሰልፉን ወደ በር ለሚመልሱም ኃይል ይሆናል። እነዚህም ደግሞ ከወይን ጠጅ የተነሣ ይስታሉ፣ ከሚያሰክር መጠጥ የተነሣ ይፋንናሉ። ካህኑና ነቢዩ ከሚያሰክር መጠጥ የተነሣ ይስታሉ፣ በወይን ጠጅም ይዋጣሉ። ከሚያሰክር መጠጥ የተነሣ ይፋንናሉ፣ በራእይ ይስታሉ፣ በፍርድም ይሰናከላሉ። ማዕዱ ሁሉ ትፋትንና ርኵሰትን ተሞልቶአታል፣ ንጹሕ ስፍራስ እንኳ የለም። ዕውቀትን ለማን ያስተምረዋል? ወይስ ወሬ ማስተዋልን ለማን ይሰጣል? ወተትን ለተዉ ወይስ ጡትን ለጣሉ ነውን? ትእዛዝ በትእዛዝ ትእዛዝ በትእዛዝ ሥርዓት በሥርዓት ሥርዓት በሥርዓት ጥቂት በዚህ ጥቂት በዚያ ነው። በባዕድ አፍ በልዩም ልሳን ለዚህ ሕዝብ ይናገራል። እርሱም ዕረፍት ይህች ናት፣ የደከመውን አሳርፉ፣ ይህችም ማረፊያ ናት አላቸው። እነርሱ ግን መስማትን እምቢ አሉ። ስለዚህ ሄደው ወደ ኋላ እንዲወድቁ እንዲሰበሩም ተጠምደውም እንዲያዙ የእግዚአብሔር ቃል ትእዛዝ በትእዛዝ ትእዛዝ በትእዛዝ ሥርዓት በሥርዓት ሥርዓት በሥርዓት ጥቂት በዚህ ጥቂት በዚያ ይሆንላቸዋል። ስለዚህ በኢየሩሳሌም ያለውን ሕዝብ የምትገዙ ፌዘኞች ሆይ የእግዚአብሔርን ቃል ስሙ። እናንተም ከሞት ጋር ቃል ኪዳን አድርገናል፣ ከሲኦልም ጋር ተማምለናል፣ ሐሰትን መሸሸጊያችን አድርገናል፣ በሐሰትም ተሰውረናል። የሚትረፈረፍ መቅሠፍት ባለፈ ጊዜ አይደርስብንም ስላላችሁ፣ ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሠረት አስቀምጣለሁ፣ የተፈተነውን የከበረውን መሠረቱ የጸናውን የማዕዘን ድንጋይ የሚያምንም አያፍርም። ለገመድ ፍርድን ለቱንቢም ጽድቅን አደርጋለሁ። በረዶውም የሐሰትን መሸሸጊያ ይጠርጋል፣ ውኆችም መሰወሪያውን ያሰጥማሉ። ከሞትም ጋር ያደረጋችሁት ቃል ኪዳን ይፈርሳል፣ ከሲኦልም ጋር የተማማላችሁት መሐላ አይጸናም። የሚትረፈረፍ መቅሠፍት ባለፈ ጊዜ ትረገጡበታላችሁ፣ ባለፈም ጊዜ ይወስዳችኋል። ማለዳ ማለዳ ቀንና ሌሊት ያልፋል፣ ወሬውንም ማስተዋል ድንጋጤ ይሆናል። ሰው በእርሱ ላይ ተዘርግቶ ቢተኛ አልጋው አጭር ነው። ሰውም ሰውነቱን መሸፈን ቢወድድ መጐናጸፊያ ጠባብ ነው። እግዚአብሔርም ሥራውን ማለት እንግዳ ሥራውን ይሠራ ዘንድ አድራጎቱንም ማለት ያልታወቀውን አድራጎቱን ያደርግ ዘንድ በፐራሲም ተራራ እንደ ነበረ ይነሣል፣ በገባዖንም ሸለቆ እንደ ነበረ ይቈጣል። አሁንም በምድር ሁሉ ላይ የሚጸናውን የጥፋት ትእዛዝ ከሠራዊት ጌታ ከእግዚአብሔር ዘንድ ሰምቻለሁና እስራት እንዳይጸናባችሁ አታፊዙ። አድምጡ፣ ድምፄንም ስሙ፣ ልብ አድርጉ፣ ንግግሬንም ስሙ። በውኑ ገበሬ ሊዘራ ሁልጊዜ ያርሳልን? ወይስ ሁልጊዜ እርሻውን ይገለግላልን? ጓሉንስ ይከሰክሳልን? እርሻውን ባስተካከለ ጊዜ ጥቁሩን አዝሙድ ከሙኑንም ስንዴውንም በተርታ ገብሱንም በስፍራው አጃንም በደረጃው የሚዘራ አይደለምን? ይህንም ብልሃት አምላኩ ያስታውቀዋል ያስተምረውማል። ጥቁር አዝሙዱ በተሳለች ማሄጃ አያኬድም፣ የሰረገላም መንኰራኵር በከሙን ላይ አይዞርም። ነገር ግን ጥቁሩ አዝሙድ በሽመል ከሙኑም በበትር ይወቃል። የእንጀራ እህል ይደቅቃልን? ለዘላለም አያኬደውም። የሰረገላውን መንኰራኵርና ፈረሶቹን ምንም ቢያስኬድበት አያደቅቀውም። ይህም ደግሞ ድንቅ ምክር ከሚመክር በግብሩም ማለፊያ ከሆነው ከሠራዊት ጌታ ከእግዚአብሔር ወጥቶአል።